ጂያንና ቦራን ከአንድ እናት የተወለዱት ሁለቱ ወንድማማቾች በፍቅር ምክንያት በአንዷ አሊያ ምክንያት እርስ በርስ እየተጠላሉ እየተገፋፉ ናቸው። ቦራን ጂያን ጸጥ ብሎ ቢሞትለትና ከህይወቱ ቢወገድለት ደስታው ነው። ቦራን በተቸገረበት በሞትና በህይወት መካከል በነበረበት ሰዓት ላይ ጂያን ህይወቱን ሁሉ ሊሰጠው ብዙ ታግሎ ነበረ። የአሊያን አንደኛውን ኩላሊት ወስዷል ቦራን። ነገር ግን አሁን ጂያን ላይ በጣም ጨከነበት። አሊያ ቦራንን የፍርድ ቤቱ ኬዝ የፍቺ ጉዳይ እየቀረበ ስላለ አማራጭ ስላጣች ላናግር ብለው አግኝታው ነበረ። ሁለቱ ሲገናኙ ግን ጂያን ተደውሎ ተነገረው። ከዛም በኋላ ጂያን እየተከተላቸው ነበረ። ከዛ ቦራን በጣም ስሜት የሆነው መኪናውን በፍጥነት ሲያሽከረክር ድንገት ጂያን ማል ገባ። ጂያን ማል ሲገባ ከባድ ዋጋ እንዲከፍል እያደረገው ነው። ቦራን ጂያን የነበረበትን መኪና ገጫው። መኪናው ተንከባለለ ገደል ውስጥ ገባ። አሊያ እያለቀሰች ነው። አሊያ ጂያን መኪናው ስለተገለበጠ ቶሎ ልታስወጣው እየሞከረች ነበረ። ቦራን ለመርዳት ፈቃደኛ አይደለም። እንደውም ቦራን ጂያንን ታዩ፣ መኪናው በፍጥነት ይጋያል፣ ይፈነዳል፣ ትጎጃለሽ እያላት አለ ላስችልሽ አላት። እያለቀሰች ነበረ። ጂያን እንዴት ብዬ ከዚህ ውስጥ እንደማወጣ አላቅም፣ ነገር ግን ትወጣለህ፣ አይዞ እያለች እሱን ለመጎተት ብዙ ታገለች። እሱ እያቃሰተ ነው ያለው፣ እግሬ ተቀርቅሯል ይላታል። አሊያ በተደጋጋሚ ቦራን እየጠራችሁ ነው፣ እባክህ እርዳን እያለችው ነበረ። በድንገት እነ ካያነ ሰዳከት መጡ። እንደመጡ ከመኪና ውስጥ እየወጡ ሰዳከት ታብዳለች። ወይኔ ልጄ እያለች ካያም ገብቶ ነገር ለማድረግ ይሞክራል። መኪናው መፈንዳቱ ግን ስለማይቀር እርስ በርስ ከመጠፋፋት ውጭ ምንም ጥቅም ስለሌለው እነ ከድር እያስቆማቸው ነበረ። ድንገት ግን አሊያ ጂያንን እንደምንም ብላ ፈርቅቃ ጎተተችውና ተቃቅፎ ገና ከመኪናው ትንሽ ሜትር እንደራቁ ነበረ መኪናው የጋየው። በመጨረሻ አምልጠናል ይባባላሉ። እነ ሻይ በፍጥነት ወደ እነ ጂያን እየመጡ ጂያንን ደገፍ አድርገው ከገደል ውስጥ ይዘውት እየወጡ ናቸው። አሊያንም እነ ናሬ እነ ከድር ነበሩ ደገፍ አድርገው ይዟት እየመጡ የነበረው። አምቡላንስ መጣ። ጂያን ተጎድቷል፣ ጂያን ሕክምና ያስፈልገዋል። ወደ አምቡላንሱ ፈጥነው ደግፈውት እያስገቡን ነበረ። እነ ሻይን በዚህ መንገድ ጂያን እያስገቡት እሱ መንገድ ላይ ተልፈስፍሶ እየወደቀ ነበረ። ቦራን እጅና እግሩን አጣጥፎ ዝም ብሎ ይመለከታል። ሁሉም እንደዚህ ነፍስ ውጪ ነፍስ ግቢ ውስጥ በገቡበት ሰዓት ላይ ቦራን ምንም የመሰለው አይመስልም። እንደውም ጂያን ከዚህ በላይ ቢሆን ቢሰቃይ ደስ የሚለው ነበር የሚመስለው የፊቱ ሁሉ ነገር። ከዛ በኋላ አሁን ጂያን ወደ አምቡላንስ አስገቡት። ድንገት አሊያ መጣች። እሱ ደህና ነው፣ አንተ ግን ይኸውልህ ልትረዳኝ አልቻልክም ነበር፣ እርዳኝ ብዬ ስጠይቅ ነበረ። ተረጋጋ ስለነበር መኪናውን በፍጥነት እያሽከረከር ነው ከሆነ ነበረ፣ አውቀ ሆን ብለ ነበረ መኪናውን የገጨው ጂያንን እኛን ለማዳን ብሎ ነበረ መሀል የገባው፣ አንተ ግን አውቀ ገጨው አለችው ሰዳከት። ከዛ ምንድነው የምትዩ ምን እያለች ነው ያለችው? ቦራን እንዴት እንደዚህ ታደርጋለህ አንተ እያለችው ነበረማ። የእሷ ጥፋት ነው ይኸውልሽ፣ የማየውን ነገር ባት ላይ ኖሮ እሱም ቢሆን ባይመጣ ኖሮ እሷ ናት የነገረችው፣ እሱ ባይመጣ ኖሮ ይሄን አላረግም ነበር፣ አደጋ ነው ማየ እመኚኝ እያለ እየጠቃን ነበር። ቦራን የተረገምክነ ማትረባነ እያለችው ነበር። ምንድነው የምትሉት ትላለች ናሬ ወደ እሱ እየተጠጋች። ከዛ በኋላ አሊያ መጣች። እርዳን ብዬ እየጮኩ ስጠይቀው ነበረ፣ እግሩ ውስጥ ተቀርቅሯል ብዬ ስጠይቀው ነበረ፣ አንተ ግን ጣትን እንኳን ማንቀሳቀስ አልቻልክም፣ አውቀ ስታይን ነበረ፣ እዚህ ተገትረ ስታይን ነበረ፣ እስኪ ፈነዳ ድረስ ስጠብቅ ነበር እንድንሞት አለችው። አንተ ወንድምህ እኮ ነው፣ እንዴት እንደዚህ ነገር ታረጋለህ? እንዴት ታረጋለህ እያለች ሰዳከት እሱን ደረቱን እየመታቸው፣ ወንድምህ እኮ ነው፣ አንተ እኮ ታላቅ ወንድሙ ነህ፣ እንዴት ትጨክንበታለህ እያለችው ነው። ካያም ቢሆን በጣም ነውረኛ ነህ እያሉ ነበረ። ካያም ቢሆን እሱ ላይ ወረደበት። ሰዳከትን ብትሆን በተራዋ ቦራንን ሙልጭ እያደረገችው ነበረ። ሆስፒታል ኒድ በቃ ይባባላሉ። ቦራንን መኪና ውስጥ ግባ እያለችው ነው። ሁሉም ተሰብስበው ወደ አምቡላንስ እያመሩ ናቸው። አምቡላንሱ ከፊት ይሄዳል። እነ ሰዳከት ከኋላ ይከተላሉ። አሁን ሆስፒታል ደርሰዋል። አሊያ ከጂያን አጠገብ ናት። እጁን ይዛ አንዳንድ ምርመራ እየተደረገለን ነው። እስካን እየተደረገ ነው ያለው። ከዛ ሳምባ አካባቢ ትንሽ ጉዳት እንደደረሰበት የግራ ሳምባ ጋር ምርመራ እንደሚያስፈልገው እየተነገራቸው ነበረ። አሊያ ከዛ ላይ ያልቺን የሚሆነውን ነገር በሙሉ ታማክረዋለች። አሊያ በጭንቀት ላይ ጭንቀት እየተደራረበባት ነው። ያልቺን ወደ ውጭ ከወጣ በኋላ ያጋጠመውን ነገር ጂያን መዳን የሚችልበትን ሁኔታ አንድ ባንድ ያስረዳቸዋል። ያው ግጭቱ በተፈጠረበት ሳለ ከፍተኛ የሆነ ጉዳት ነበር የደረሰበት እና ያው ሲያስረዳ ወንድሜን እንደሚያገግመው እያለ ከያዝ ጋር ይጠይቃል። ግን ሰርጀሪ አይሰራም አይደል እንደሚባል ነገር የለማ ብላ ደግሞ ናሬ ትጠይቃለች። ያው ያገግማል፣ ደህና ይሆናል፣ አስፈላጊውን ነገር በሙሉ እናደርጋለን፣ አዳዲስ ነገር ሲኖር እናሳውቃቸዋለን ብሏቸው ዞር ይላል። ሰዳከት ወይኔ ልጄ ብላ ታለቅሳለች። ናሬ እያባበለቻት ነበረ። ምንም አይሆንም ብላ ተባብላታለች። ድንገት ቦራን መጣ። ቦራን ምንም አልመሰለው። ድንገት ሻይንና ካያ አዩት። ከዛ ካያ ሳይዘው ናስኪ አንተ ቆይ ናስኪ እያለ እየተከተለው ነበረ። ከዛ ሻይን በሩጫ ካን ይከተሏል። ናሬም ሻይንን ስትከተለው ነበረ። ከድር እንዲሁም ሙዛፈር ጂያን የተኛበት ክፍል በር ጋር እየቆሙ ነበረ። ምን አይነት ነገር ነው? እንዴት አሁን ጂያን ሁሉ ይገባዋል ይባባላሉ። ቦራን ያደረገው ነገር በጣም አስነዋሪ እንደሆነ እርስ በርስ እየተነጋገሩ ናቸው። ቦራን ራመድ እያለ ሲወጣና እስኪ አንተ እዚህ ምን ነው የምታመልጠው? የት ነው የምትሄደው? መኪናውን ለምንድን ነው የገጨው? ወንድሜ መኪና ውስጥ እያለ ገጭተው ትሄዳለህ አይደለ? ደግሞ ጭራሽ ወንድሜ ከራሱ ጋር እንደዚህ እየታገለ ባለበት ሰዓት ላይ አንተ ምንድን ነው የምታደርገው? ምን እያረክ ነው ያለው? ለምንድን ነው የምትሄደው? ለምንድን ነው የምትሸሸው? ለምንድን ነው የምታመልጠው? እያለ ነበር። ባክ ዘርበል እያለ ነበረ ቦራን። ባክ ዘርበል እያለ ሲገፈትረው ሌሎች ሰዎች መጥተው ሲገላ
ሊገላግሏቸው ካያ ደግሞ አሳያለሁ እያለ ሲዝት እነ ሻይን እየመጡ እየገላገሉ ድንገት ኤጀመል መጣ። እስኪ ቦራን እንተውት፣ ልጄን ተውት፣ እስኪ ልጄን ለእናንተ አሳልፌ አልሰጥም እያለ ነበር። ደግሞ አንተ መቼ ነው ልጄ ሆነው እያለ ሰዳከት ትጠይቃለች። ሰዳከትና ኤጀመል መጨቃጨቅ ጀመሩ። ይኸውላችሁ ጫፉን እንኳን እንድትነኩት አልፈለገም ይላል ኤጀመል። በአንድ ጊዜ ለቦራን ጥብቅና ቆመለ። ተጨቃጨቁ፣ ተከራከሩ። ኤጀመል አንዴ ይጣላል፣ አንዴ ይገላግላል። ድንገት ሆስፒታሉ ፖሊሶች መጡ። ከዛ የኤጀመልን ጠባቂዎች ይዟቸው እየወጡ ነበረ። ከዛም አሊያ ጂያን እንደዚህ የሆነው ለቤተሰቡ ዋጋ ሲል ነው፣ አንተ ግን አትረባ ብላ እየጮች ነበረ። ከዛ በኋላ መድኃኒት እንደተሰጠውና አሁን እንደተኛ እየተናገረች ነው። ማደንዘዣ ተሰጥቶት ቦራንና ኤጀመል አንድ ላይ ሆኖ እየወሩ ናቸው። ከዛ ሰዳከት ቦራንን ናግባ ወደዚህ ብላ የጠቀችው ነበረ። ቦራን ይሄዳል። ኤጀመል ብቻውን ቀረ። ምንም ብትሆን ምንም አንተ ሰይጣን ገባ ቤተሰብ መቼም አትበታተንብኝ፣ አጠፋለሁ ቅድሜ እያለችው ነበር። አሳይሻለሁ ይላታል። ጂያን ሰርጀሪ እንደሚያስፈልገው ተነግሮታል። አሁን ወደ ውስጥ አስገብቶታል ሰርጀሪ ሊሰሩት። አሊያ አጠገቡ ስላለች በጣም ደስተኛ ነው። ከዛ በዚህ መንገድ ሰርጀሪው እየተጀመረ ያለው ማደንዘዣ ወቅቶታል። አሁን አይኑን ጨፍኗል። በሌላ በኩል አሁን ዘሬን የኢፔክም የካያም ነገር እያሳሰባን ነው። በአንድ በኩል ደግሞ ጂያን ሊደርሰው አደጋ ምን እንደሆነ ሰምታለች። አሁን ለካያ ደወለችለት። ከዛ ካያ ያው እየጠበቀን ነው ሰርጀሪ ሊሰራ ውስጥ ገብቷል በማለት ነገራት። ካያ ደህና ነሽ እንደም ጂያን ጠንካራ ነው መልካም ዜና እንሰማለን በቅርብ ቀን አለችው። እንደ ፈጣሪ ፈቃድ እሺ ያርግልን። እንዴት ነሽ ታዲያ አንቺ? ጥሩ ይሰማሻል እያለ ነበር። እኔ ደህና ነኝ። ኢፔክ እንዴት ናት አለችው። ቪዳን ዞር ብላ ደንግጣ እያየቻን ነበር። ዘሬን እንዴት ከዚህ ቀደም ካያ ልታገባው የሞከረች ሴት አሁን እሷን በተመለከተ ዘሬን ጠየቀች በሚል ደንግጣ ነበረ። ያው ትንሽ ሆዷን አካባቢ ነበር የታመመችው መሰለኝ። የእሷንም ሁኔታ እየተከታተልኩኝ ነው በማለት ነገራት። ጥሩ በቃ ቆንጆ ዜና ካንተ ጠብቃለሁ እያለችው ነበር። እሺ እደውልልሻለሁ አላት። ከዛ አፈቅርሻለሁ አላት። ኧረ እኔም አፈቅራለሁ እያለች ስልኩን ዘጋቸው። ከዛ በኋላ ቪዳን ግራ እየገባን ነው። ፈጣሪ እንዴት እንደዚህ ነገር ውስጥ ይገባል? ጂያን ጠንካራ ሰው አይደል እንዴ እያለቻን ነበረ። እዚህ ጋር ድንገት ደሚር ለዘሬን እየደወለላት ነው። ሲደውልላት እሷ ከእናቷ አጠገብ ስለነበረች ማንሳት አትችልም። ማን የደወለው ብላ ጠየቀቻት። ስጠይቃት ጓደኛ ያለቻት። ከዛ የትኛው ጓደኛ ስላት ከትምህርት ቤት ነው እያለቻን ነበረ። ደሚር ለምን እንደፈለጋት ታውቃለች። ዘሬን ቶሎ ብለው ደሜታ ክፍሏ ገባች። ቪዳን እየጠረጠረች ነው። በአንድ በኩል ደሚር የደውላት በአስቸኳይ ፈልጓን ነበረ። የሙቀት ክፍል ነው ያለው። የተወለደው ልጅ ወሩ ሳይደርስ ስለተወለደ ስለዚህ አሁን ችግር ተፈጥሯል። ደወለላትና ችግር ገጥሟል እያላን ነው። ደም ያስፈልገዋል ልጅሽ ምናልባት የሆን ነገር ከተመሳሰለ እንድሰጭ እያላ ነበር። ፈጥነሽ ነይ አላት። እመጣለሁ እያለችው ነው። ልትወጣ ስትል በድንገት እናቷ በር ጋር አገኘቻት። ወዴት ነው የሚል ጥያቄ ጠየቀቻት። ከዛ ዘሪን እዚህ ጋር ወዴትም ብላ ልትወጣ ነበር። ወዴት ነው እየጠየኩሽ እኮ ነው ስትላ ነበረ። ትምህርት ቤት ልሄድ ነው አለቻት። ትምህርት ቤት የለኝም አላልሽኝም እንዴ ብላ የጠየቀቻት ነበረ። አለኛ ታዲያ እማዬ አሁን አለኛ እያለቻት ነበር። የትም አትሄጂም በይ ንገሪኝ፣ የት እንደምትሄጂ ንገሪኝ ስትላት እዚህ ጋር ዘሪን እያለቀሰች ልጄ ጋ እያለቻት ነበረ። ልጄ ታሟል አለቻት። ልጅሽማ ሰማይ ቤት ነው ያለው ዘሪን እንደዚህማ አትሆኝ፣ እንደዚህማ አይዞርብሽ፣ ተዘበራረቅብሽ፣ አይዞሽ ስትራ ነበር። እማዬ ያሸለ መጥማት ልጄን ሰርቆኛል እየነገርኩሽ እኮ ነው አለች ልጄ አለቻት። ቪዳን ደረገጠች፣ እያለቀሰች ነበረ። አይዞሽ ከጎንሽ ሆናለሁ አለቻት። ለማንም እንደማትናገሪ ቃል ግቢልኝ ብላ እዚህ ጋር ዘሪን እናቷን ቃል እያስገባቻን ነው። ጂያናውንም ቢሆን ሰርጀሪ እየተሰራልን ነው። እነ ሰዳከት በውጭ በኩል ሆነው እየተንቆራጠጡ ውጤት ይጠብቃሉ። ሁሉም ጨንቆታል። እነ ካያነሻን ነናዴ በር ጋር ይገኛሉ። ድንገት አሊያ መጣችና በቃ ሰርጀሪው ተጠናቋል፣ አሁን ወደ ውስጥ አስገብተናል ብላ እየተናገረች ነው። ሁሉ በመስታወት በኩል ሆነው እየተጫጫሁ እዩት አይኑን ከፈተ ይባባላሉ። ሁሉም ሰው ጂያን ናፍቆታል። የጂያንን ጤንነት በዚህ ሰዓት ላይ ሁሉም የሚፈልገው ነገር ነው። በሌላ በኩል ደሚር ሆስፒታል ነው ያለው። እየጠበቃት ያለው ዘሪንን ነው። ዘሪን ብቻውን አልመጣችም፣ ከእናቷ ጋር ነበር የመጣችው። ሳያደነገጠ ምንድን ነው ለምን መጣሻት እያለ ነበረ። ማምጣት ነበረብኛ እያለችው ነበረ። እንዴ ለምን ነገርሻት እያለ ነበር። ልጄ እንዴ ማምጣት ስለነበረብኝ በቃ ልጄ ታለች በማለት እየጠየቀችው ነበር። ይኸው እዛ ክፍል ይላል። ቪዳን በአጠገቡ እያለፈች ስማ እኔ እናንተ እንነጋገራለን እሺ ብላው አለፈች። ደሚር እየደነገጠ ነው። ከዛ ዘሬን ልጇን እያየቻን ነበር። ሙቀት ክፍል ሆና እችትና ልጄ እችትና እያለች ስታለቅስ ነበረ። በአንድ በኩል አጠገቧ ሆና ቪዳን እያባበለቻት እሷን ታለቅሳለች። ከዛም በኋላ በአንድ በኩል እነ ሰዳከታውንም የጂያን ነገር ይከታተላሉ። ከአንድ ክፍል ወደ ሌላ ክፍል ስለተዘዋወረ ቀርበን እንጠይቀው እያሏን ናቸው። ከዛ እሷ እረፍት ያስፈልጓል እባካችሁ ብላ ትጠይቃቸዋለች። ድንገት ኤሮል መጣና ለአሊያ በዚህ ሳለ ነገር መናገር እንደሌለብኝ ያውቃለሁ፣ ግን ስራዬም ነው ግዴታም ስለሆነ ነው። በነገው ዕለት ችሎታለች ታውቂያለሽ እያላን ነበረ። በነገው ዕለት እሷና ቦራ ሊፋቱ የተቀጠሩበት ችሎት ነበረ። እዚህ ጋር ሰዳከት እያለቀሰች እየለመነቻን ነበረ። ኧረ የሆነ ነገር አድርጊ ሁለቱንም ልጆቼን ከማጣ እያለቻን ነው። ምክንያቱም ሁለቱም ልጆቿ እንዲህ በጭካኔ እስከ መገዳደል ድረስ እየደረሱ ናቸው። ልብ የለሽም ወይ እስኪ ትንሽ አስቢልኝ እናት እኮ ነሽ አንቺም እያለቻን
ነበረ ራስ ወዳድ አትሁኝ ብላ ብዙ አለቀሰች። ሰዳከት ለመነቻት፣ አሊያ ጨነቃት። በሌላ በኩል ዘሪናውን ደም እየሰጠች ነው ለልጇ። ከዛ በኋላ ደቂቃዎችን እየጠበቁ ናቸው። ድንገት ካያደወለ ሰርጀሪው ተጠናቋል ወንድሜ ደህና ነው እያለ እዚህ ጋር ለዘሪን እየነገራ ነው። ምን ብዬ ነበረ ደህና ይሆናል እኮ አልኩ አለችው። እያለቀሰች ነበር። ከዛ ምን ነው ችግር አለ እንዴ እያላ ነው። ድንገት ቪዳን ስልኩን ተቀበለችው። ከልጄ ምንም አልሆነችም አይዞህ እንትን ነው ትንሽ ተረብሻ ነው ለዛ ነው በኋላ ትደውልላታለህ ብላ ስልኩን ዘጋችሁ። ድንገት ደሚር መጣ። በረጋሮ ነው እያዩን ነበር ቆሞ ሲያያቸው። የሱ ጭካኔ በጣም አናዷቸዋል። ከመኪና ውስጥ ገባ። ድንገት ነበረ ኢፔክ ደወለችለት። እንዴት ነህ አለችው። ደህና ሆኜ እኮ እኔ እኮ ምሳ ልበላ ነው እያለችው ነበረ። እንገናኝ አለችው። እሺ እያላ ነበር። ነገሮችን አመቻችቶ እንደሚገናኙ ነገራት። አለ በሌላ በኩል ጃን ልጠይቀው ወደ ክፍሉ ሄዳለች። እሷንም እንደተኛ ነው። ከፍተኛ ሕክምና ክትትል ውስጥ ነው የሚገኘው። በሌላ በኩል ዛሬን የምትሆን ለልጇ የሰጠቻት ደም አሁን ዶክተሮቹ የሆነ ነገር አድርገው ወደ ሰውነቷ እንዲገባ እያደረጉ ናቸው። ዘሪ የልጇ ነርስ ደሚር የቀጠረላትን እያናገረቻት ነው። እንዴት እንዲህ ስታለቀስ ዳደረች እየተነገራን ነበረ። ዘሪ እወድሻለሁ የኔ ልጅ ትላለች። አይኗን ስታይ በጣም ደስ እያላት ነበረ። ቪዳን ከደሚር ጋር መጣላት ጀመረች። ጭቅጭቅ ተፈጠረ። ደሚር አያገባኝም እያለ ነው። አንድ ሰው የወቅና ከዚህ በኋላ ልጅሽን ይዤ እጠፋለሁ ይላታል። እነ ሰዳከት አሁን እዛ ሆስፒታል ውስጥ ምንም አሰሩም እረፍት አርጉ ብላ አሊያ ስለነገረቻቸው ወደ ቤት መጡ። ሰዳከት እንደ ልማዷ ዋና ቦታዋ ላይ እየተቀመጠች ነው። ግን አሁንም ቢሆን በሰላም እራታቸውን እየበሉ አይደለም። ድንገት ቦራን መጣ። ቦራን ሲመጣ እሱም ተቀመጠ። ከዛ እዚህ ጋር ሰዳከት የቦራን ነገር እየሰቀጠጣት ነው። ይህም እነሱ እራት መብላት በከበዳቸው ሰዓት ላይ እሱ እያነሳ ደስ እያለው ሲበላ ነበረ። ይህ የቦራን ጭካኔ ካያን እያናደደው ምንም ነገር ባልበላ ይሻለኛል ከዚህ ሰው ጋር ድጋሚ አንድ ጠረጴዛ ላይ ተቀምጬም አልበላ ብሎ ይሄዳል። ሰዳከት ደግሞ እዚህ ቤተሰብ ውስጥ ሁሉም ሰው እዚህ ጠረጴዛ ላይ ተቀምጦ ነው እራት የሚበላው እያለችው ነበረ። እምቢ ሲል ቦራን መጮህ ጀመረ። በቃ አሁንስ በቃ እያለ ነበር። ምን ነው ዋሻው እንዴ እንዳንተ ነጨካኝ ሰው በህይወት አይቻል አቅም እያለ ካያን ይናደዳል። ለወንድም እንኳን እረራ የለም አሊያን እንኳን መረዳት አትፈልግም እያለ ነበረ። ስማንተ ሁሉ ነገር ምታቂ ይመስላል እንዴ እያለ ቦራን ይጮሃል። ቦራን እሰራላችኋለሁ እያለ ከሱም ብሶ ይዝታል። ሰዳከት ልጇ ጂያን ፈቃት የምር ጂያን እዚህ ቤት በነበረበት ሰዓት ላይ ቁጭ ብለው በሰላም እያወሩ እየተሳሳቁ እየበሉ አንድም ቀን ጂያን እናቱ ላይ ድምፁን ከፍ አድርጎ አናገራት አያውቅም። ሰዳከት ነገር እንኳን እየፈለገቻቸው እማዬ እባክሽ እያለ ነበር የሚያስቆማት። ነገር ግን ቦራ እንደዚህ የሚባል ነገር አያውቅም። ቦራ ልቅ ነው። በሌላ በኩል ደግሞ እነ ሙዛፈር እንዲሁም እሙ እነሱም ቢሆኑ ቤታቸው ከሄዱ በኋላ እሙ እያለቀሰች እሱ እያባበላን ነው። ምክንያቱም የአልቦራ ቤተሰብ ፍርክስክሱ እየወጣን ያለው። ጂያን አሁንም ተኝተዋል። አሊያንም ቁጭ ብላ እያናገረችው ነበር። ታዳብረዋለች። በልደክማል እንቅልፍህን ተኛ እያለችው ከጎኑ ጋደም ስትል ነበረ። ዘሬንና ቪዳን ቢሆኑ ይማከራሉ። አንድ ላይ ሆነው እያወሩ ነበረ። ዘሬን ምንድነው ማድረገው ከዚህ በኋላ ልጄን አስመልሳለሁ ትላታለች። እኔ ማግዝሽ አለው ብላ እያለቀሰች ስታባብላን ነበረ። የዛሬው ምሽት ረዥም በትካዜ ሁሉም ሰው የሚያሳልፈው ምሽት ሆኗል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች በዛሬው ዕለት ዘውድ ድራማ ክፍል 147 ተመልክታችኋል። ውድ ተመልካቾች ቅጠል ቲቪ ዘውድ ድራማ ብቻ ሳይሆን ከሱ በተጨማሪ መሀል ልብ የተሰኘውን ምርጥ የቱርክ ድራማ ወደ እናንተ ይዞ ይቀርባል። ክቡራን ተመልካቾች ዘውድ ድራማ 147 ደርሷል። ይህም ደግሞ አንዳንድ ተመልካቾቼ ከዚህ ቀደም ስትከታተሉ የነበሩ ዘውድን ድራማውን የማየት ፍላጎታችሁ ስለቀዘቀዘ ከዚህ በኋላ ዘውድ ድራማ ወደ እናንተ ላይደርስ ይችላል። ውድ ተመልካቾች የዘውድ ድራማ እይታ ከዚህ ቀደም መጀመሪያ ወደ እናንተ ሲደርስ እንደነበረው አይደለም፣ በጣም እየቀነሰ መጥቷል። ስለዚህ ወደ እናንተ ብዙዎች ሊወዱት ሊያደንቁት የሚችሉትን ድራማ ዘውትር እያዘጋጀውኝ የማመጣ ይሆናል። ከዚህ በኋላ ዘውድ ድራማ በቅጠል ቲቪ የዩቲዩብ ቻናል ድጋሚ ላይቀርብ ይችላል። እስካሁን ድረስ ዘውድን ድራማ በትዕግስት ስትከታተሉ የነበራችሁ ክቡራን ተመልካቾች ከልብ አመሰግናለሁ። ውድ ተመልካቾች ሁሌም ዘውትር እየመጣችሁ የምትከታተሉ ነገር ግን ሰብስክራይብ ያላረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ከ70% በላይ ወይም ከ70 እጅ በላይ የምትጠጉ ተመልካቾች በጭራሽ የቅጠል ቲቪ ዩቲዩብ ቻናል ሰብስክራይብ ሳታደርጉ ሁሌም እየመጣችሁ ትከታተሉኛላችሁ። እሱንም ከልብ አመሰግናለሁ። ነገር ግን ሰብስክራይብ ብታደርጉም ደግሞ ቪዲዮዎች ቶሎ ወደ እናንተ እንዲደርሱ ይጠቅማቸዋል። ቻናሉንም አብረን ማሳደግ እንችላለን። ተመልካቾች በቀጣይ በመሃል ልብ እንዲሁም በሌሎች አዳዲስ ድራማዎች የምንገናኝ ይሆናል። እንዲሁም በቅመም ስቶሪ የዩቲዩብ ቻናል በሌሎች የታመሙ አበቦች በሚሰኙ ምርጥ ድራማዎች እናንተን ፈታ ዘና የማድረግ ይሆናል። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ እመኛለሁ።